ሰላም ጤና ይስጥልኝ ክቡራትና ክቡራን የቻናላችን ቤተሰቦች እንዴት አላችሁ? ዛሬም በአዲስ ቪዲዮ ተከስተናል። የዛሬው ቪዲዮአችን እጅግ በጣም ፈታኝና አደገኛ ነው። ጓደኞቻችን የምንፈትንበት ቀን ነው የሚሆነው። ማን ነው የሚፈትነው? መሲ ለማን? ለጓደኞቼ ማለት ነው። ሰላም እንዴት ናችሁ ተመልካቾቻችን? ዛሬ እንግዲህ የብሬክስን ጓደኞች የምፈትንበት ቀን ነው። ያው ብሬክስ ትናንትና ከጓደኞች ጋር ነው ማመሸውና በጊዜ ላልመጣ እችላለሁ ብሎኝ ነበር። ነገር ግን ከትናንትና ማታ ጀምሮ ያው አሁንም እየመሸ ነው። እስካሁን ድረስ ከቤት አልገባም እና የት ነው እናንተ ጋር አይደለም እንዲያመሸው ብዬ ጠይቃቸዋለሁ። ምን አይነት መልስ ይሰጡኛል የሚለውን አብረን እናያለን። እንግዲህ እግዚአብሔር ይሁናችሁ። እንግዲህ ማታ ከናንተ ጋር ነው ያለሁት ብሎ ነው የነገረኝ። ማታ እንደዛ እንዳለኝ አዳሩን አልመጣም፣ ቤት ውለውንም አልመጣም እስካሁን ድረስ። አሁን እየመሸ ነው ያለው። ስለዚህ ከናንተ ጋር ነው ያለው ወይስ ምን ሆኖ ነው? ስልኩም ዝግ ነው አይሰራም ብላ ነው የምትጠይቃቸው። እንግዲህ የነሱ ምላሽ ምን ይሆናል አብረን የምናየው ይሆናል። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ በማድረግ አብራችሁን ቆዩ። ሌትስ ጎ። ብሬክስ ሁሌም አዲስ። ኦኬ፣ ስለዚህ አሁን በቀጥታ ወደ ማን እንደውል? ወደ ማን ይቅደም? ወደ ሳንታ እንደውል። ሳንታ ነው የሚያሳዝነኝ። እንግዲህ ሳንታ ምን ሊል ይችላል? እስኪ እንግዲህ ጓደኝነታችሁ ዛሬ ነው የሚታየው። ያንዳንድሽ እንግዲህ ጉድሽ ይፈላል። ኦኬ፣ ዛሬ ካልተከላከላችሁልኝ መቼም ምን እንጃ ማለት ምን ልትሉ ትችላላችሁ? ተከላከላችሁልኝ እስኪ ያው እንግዲህ እናያለን። አብረን አንድ ልደውል ነው። መከላከል ሲባል እንግዲህ ያው ማለት እኔ የለውም ካንቺ ጋር ባይዘው እኮ የለም። እሱን አውቃለሁ። ደውይ ደርግ አይፎን ግራ እያጋባኝ ነው። አሎ ሳንታ እንዴት ነህ? ወይ መሲ እንዴት ነሽ? ሰላም ነው? ሰላም ነው አለሁ እግዚአብሔር ይመስገን ደህና ነኝ። አለ እንዴት ነህ? ጠፋሳ? ሰላም አለሁ አልጠፋሁም። እንዴት ነሽ? ስማኝማ ወይ ትናንትና ብሬክስ እነ ሳንታ ጋር ነው ማመሸው ዛሬ በጊዜ ላልመጣ እችላለሁ ብሎ የነበርና ብሬክስ ትናንትና ከነ ሳንታ ጋር ነው ማመሸው ላመሽ እችላለሁ በጊዜ ልመጣም ላልመጣም እችላለሁ ብሎ የነበርና ከአዳሩንም አደረ እስከዚህ ሰዓት ራሱ ከቤት አልገባምና ምንድነው እናንተ ጋር አይደለም እንዴ ያለው ወይስ ምን ሆኖት ነው? ሄሎ እስኪ አንዴ ቀጣ ደውልሽ እንትን አሰሞች በደብተል ወንጀል አዳምጠኝ። ስልኩ ደግሞ አይሰራም፣ ስልኩም ዝግ ሆነብኝ። ኦኬ አንዴ ልደውልሽ አንዴ ቀጣ ተደስተኛ ቆይ እንጂ ማለት ንገረኝ እንጂ። አይ አንተ እኔ እኮ በጣም ተጨንቄ ነው የደወልኩልህ። አሎ እንዴ ምን ኔትወርክ የሌለበት ቦታ ነው እንዴ ያለው? ኧረ ጉድ! ደውል ደግሜ ወሬ ደወለ ጋይዝ፣ ወሬ ደወለ። ስልኩ ዝግ ነው ብዬ የለ እንዴ? ላንሳለታ ምን ሊለኝ ነው? ላንሳለት። ሄሎ አሎ፣ አቤት። አማን ነው? አለን። የት ሆነ ነው ማለት? አይ የት አድረ ነው እንዴ? የት አድረ ነው ማለት? እንዴ መሲ ደውላልኝ ነበረ። እሺ ትናንትና ብሬክስ እንትን ሳንታ ጋር ነኝ ብሎኝ አደረ አይመልስም ምናምን አለች። ከዛ አንዴ አልሰማኝም ብዬ አቋርጬ ነው እንትን ያልኩትና አቤት። ወየ ውጭ ነበርኩ። እስኪ እደውላለሁ በኋላ። እንዴ እየጠበቀችኝ እኮ ነው። ምን ልበላት እንዴ? ውጭ የት ነው? ውጭ ማለት ውጭ ነው የነበርኩት
ራቅ ብዬ ነው ብላ ነው እኮ የደወለችው። ግን ውጭ የት ነው? ራቅ ብዬ ነው የሄድኩት። ሩቅ ቦታ ነበርኩኝ። በሰላም ለስራ ነው? አዎ በሰላም ነው። ለስራ ነው? አይ እኔማ ከእናንተ ጋር እንደማመሽ ነው የነገርኳት። ኦኬ የነገርካት። አንተስ ግን ያለው? እኔማ አሁን ወደ ቤት እየተመለስኩ ነው። ከየት ነው የምትመለሰው? ከውጭ በኋላ ደውላለሁ። ከሰው ጋር ነኝ ጋሼ ይቅርታ። ልደውልለት አሁን ደግሜ። ምን ነው ደወለልኝ ጋር ዝም ብለህ ሄሎ እንዴ ሳንታኔ ካንተ የሆነ ነገር ትለኛለህ እያልኩ ጭራሽ ጆሮ ላይ ዘግተህ ትወጣለህ እንዴ? አይደለም ተቆራርጦብኝ። ምንድነው ችግር አለ እንዴ? አንተ ዱባይ አይደል እንዴ ያለው? ተቆራርጦብኝ። ኧረ ግስ ጆሮ ላይ ነው የዘጋው። ዳታው ገና ነሽ አንተ ባታ የሆነ ሰዓት አብረን ነበርን። ከዛ ተኙ፣ እኔም ደክሞኝ ተኛው። ግን ጠዋት አካባቢ ስነሳ አላየሁትም። እኔ ወደ ቤት የመጣ መስሎኝ የለም። ስራ ወጥቶ ይሆናል አላይም ምናምን። እርግጠኛ ነህ? እንዴት እናንተ ጋር ተለይቶ ስራ ቢሄድማ ስልኩ ዝግ አይሆንም ነበረ። ስራ የሚሄድ ሰው ስልክ ዘግቶ ነው እንደሚሄደው። ካላደረገው መኪና ውስጥ እኮ ወይ ቤት ቻርጅ ካላደረገው በምን እንትን ይላል ብለሽ ያው አይ ሳንታኔ ነገሩ ደስ አላለኝም። በእናት የሆነ የምታውቀው ነገር ካለ ምን ነው? ከመቼ ጀምሮ ነው መሲ? አይ እኔ አላውቅም። አዲስ ጸባይ ነው እንግዲህ ወጥቶ ማደር ምን አይነት እንትን እንደሆነ አላውቅም። ግን አብረን አመሽተንና እናንተስ አንዳንድ ጊዜ ጓደኛም እኮ ባለትዳር ነው እሱ ሲያመሽ ምናምን በጊዜ ሄድ ምናምን ይባላል። ጭራሽ አድሮ ከዛ ውሎ ከዛ ሁለተኛ ሌሊት ሲሆን እኮ ነው ወደ ቤቱ። እንደዛም ነው አልተመለሰም። ትረጃለሽ በሚል እኛ ታውቂያለሽ ቀንና ሌሊት አንመርጥም ለስራም ለምኑም ለመዞርም ከዛ አንጻር ነው እንጂ ለማንኛውም ያው መምጣቱ አይቀር መምጣቱ አይቀርም። የት ሄዳል? ጀግና እግዚአብሔር ማ ብራዘር ይሄ ነው በቃ። ባለትዳር እንደዚህ አይነት ነገር ሲኖር ፕራንክ ተደርገሃል። ኤኒዌይስ ፕራንክ ነው። እናንተ በዛ እኔ ግራ አጋባችሁኝ እኮ ምንድነው? ጀግና ነህ እግዚአብሔር ነው። ተከላከልክለት እኮ ያ ይሄ መከላከል አይባልም ባይዘው ይሄ መከላከል እኔ ምኑን ሸፍናለሁ? አንቺም እኮ የኔው ሰው ነሽ። ግን እንትን ስላልገባኝ ነው ያልገባኝ ነገር ላይ ብራቮ። አንድ ባለትዳር ባለቤቱ ደውላ እንደዚህ በምታቀርብበት ጊዜ ማንኛውም ወንድ የሚመልሰው ምላሽ ነው የመለስከው። ሪሊ ባለትዳር ወንዱ ሴት ሄዶ ነው ከየት ሄዶ ነው በጣይቅልኝ። እግዚአብሔር ተሳክቷል። ዋው ይሁን ችግር የለም። ቴንክ ዩ በጣም በልሽ። አይ እቺ ነገር አሁን ለዚህም በቀል ልንፈልግ ነው። ችግር የለም። እሺ ማንኛውም ጥሩ መሲ ቆንጠጥ አድርጊ እንደዛ ነገር አንዴ ማቺ ይቀራል ብለህ ነው። ዋው ቆንጠጥ ማለት ማድረግ ግዴታ። ገና ሌሎችን እንፈትናለን። አሁን ጠብቅ። እሺ ዋው አያችዋ። ሳንታ በጣም ልዩ ሰው ነው። ሳንታ ይለያል የምለው በምክንያት ነው። በቃ ጓደኛ ማለት ይሄ ነው። እንዴት አያችሁት? ጓደኛ ማለት ይሄ ነው። በነገራችን ላይ ከኔ ያመሸው አለ እኮ አያችሁት? ከኔ ማለት በቃ እስከ ግማሽ ሌሊት ከኔ ጋር ነበር። ከዛ በኋላ ግን አላቅም የት እንደሄደ አለ። ይሄ ማለት እንግዲህ በቃ ማለት አንዳንድ ጊዜ ሰዎች ባለትዳሮች ሆነው በባለትዳሮች መካከል እንደዚህ አይነት ነገር ሲፈጠር ባለትዳሮቹን ሊያለያይ የሚችል ነገር ሳይሆን አለ አይደለ በቃ የሆነ ዋሽተህም ቢሆን ሊያስታርቅ የሚችል አይነት ነገር መፍጠርም ይሄ በርግጥ ጸብ አይደለም። ግን እንደው ሰው ባለትዳሮች እንኳን ሲጣሉ ራሱ ዋሽተህ ማስታረቅ እንጂ ዋሽተህ ማለያየት መጥፎ ነገር ነውና ሳንታ ቢግ ሳንታን የሳንታ ምላሽ የወደዳችሁ ላይክ ቀጢ ወደ ማን እንደውላው ወደ መቅዲ ደውይ። መቅዲ ጉድ ይፈላ። ሴቶችማ ያዳላሉ። ሴቶች ለሴት ነው ወይኔ ላይክ እያደረጋችሁ ጋይስ፣ የዛሬ ቪዲዮ ይለያል።
ላውድ አድርጊ yes ሄሎ ሰላም መቅዲዬ እንዴት ነሽ? አለሁልሽ መሲዬ፣ እንዴት ነሽ? እናት ደህና ነሽ? አለሁልሽ። ደህና ነሽ? አለሁ። ጠፋሽ? ጠፋዋ? ተጠፋፋን። ቢዚ ሆንሽ መሰለኝ። ትንሽ ስራ በዛ። እንዴት ነሽ? ጤናሽ? ደህና ነኝ። ስሚኝማ ውዴ፣ ወይዬ ትናንትና ብሬክስ እነ መቅዲ ጋር ቀጠሮ አለኝና እነሱ ጋር ነው ማመሸው ብሎኝ ነበረ እና ላመሽ እችላለሁ ብሎኝ ነበርና እስካሁን ድረስ አልመጣም። ስልኩም ዝግ ነው። አደረ አሁንም ዋለ። እስካሁን ድረስ ስደውልለት ስልኩ ዝግ ነው። የት እንዳለ ራሱን ያላቅም። እና ምን ሰዓት ነበር የተለያያችሁት? እናንተ ጋር ነበር? ትናንትና ተገናኝታችሁ ነበር? አዎ እኛ ጋር ነበረ። እና ከዛስ? ከዛ እኔ መሲ አንዴ ስልክ ገባብኝ መልሼ ልደውልልሽ። እኔ እናት አሁን መልሼ እደውልልሻለሁ። መቅዲዬ ተጨንቄ እኮ ነው እኔ የማናገርሽ። እንዴት ገብቶኛል መሲዬ፣ የእኔ እናት እኮ ገብቶኛል። የእናቴ ናት። አንዴ አሁን መልሼ እደውልልሻለሁ። እሺ ችግር የለም። ሁሉም እንደዛ ሲሉሽ ግን በጣም አታጨናንቂያቸው። እንዴ እናቴ ደወለች፣ እሷ እግዚአብሔር ደወለች። ሉክ ደወለች። እመቤቴን እስኪ ላንሳላት። ሄሎ ወይ መቅዲ፣ ሰላም ነው? ብሬክሲ እንዴት ነህ? አለን። አማን ነው አለው። ደህና ነኝ። ደህና ነህ? ሰላም ነኝ እግዚአብሔር ይመስገን። የት ሄደህ ነው? ምን ነው መሲ ደውላልኝ ነው። በጣም ተጨንቃ እንዴ አለው። የት? ውጭ ነኝ ስራ። ታዲያ ለምን ስልክ አታነሳላት? አረ ስልኬ እኮ ክፍት ነው። አሁን የከፈትኩት ተዘግቶ ነበርና ባትሪ ያልቆ ነበር፣ ቻርጅ አልነበረውም። ልጅቷ በጣም ተጨንቃለች። ሲጀምር ደግሞ ትላንት የት አምሽተህ ነው? ማለት ከነ መቅዲ ጋር ነኝ ብለህ የት ሄደህ ነው? ለምንድን ነው የዋሻሃት? አረ እኔ ያልዋሻው መቅዲ እንዴ ልሄድ ይችላልው ብያት ነበር። ከነ መቅዲ ጋር ልሄድ ይችላልው ብያት ነበርና እኮ ቤት አድራል። አይ ቤት አላደርኩም፣ ግን ከነ መቅዲ ጋር ልሄድ ነው ብያት ነበር። ስራ ላይ ምናምን ብያት ነበር። ስወጣ እንደዛ ነው። ከዛ ሄደህ ነው ዋሽታት? አረ ሩቅ ቦታ ነው የነበርኩት። እንትን ነበር ሩቅ ቦታ ነበርኩኝ እኮ። እና ለምን ታዲያ አትሊስት ስልክ አንስተህ ዚዚ ነኝ አትልም? እኔ ሶሪ እንትን ባትሪ ቻርጅ አልቆብኝ አሁን መኪና ስገባ ነው ቻርጅ ያደረኩት። ብሬክስ ጥሩ አልሰራህም። ልጅቷ በጣም ተጨንቃለች። የት እንዳለ ደውላልሽ ነው እንዴ? ታዲያ እኔ ሁላ ደነገጥኩ እኮ። አሁን ሁላ ላይክ እየተንቀጠቀጥኩ ነው። በቃ የሆነ ነገር የሆንክን የመሰለኝ። ሶሪ በቃ ጨክነህ እሷ ላይ ሳታነሳ አትቀርም። አረ በፍጹም አሁን እንዳጋጣሚ ስልኬ ከመክፈቴ አንቺ ከመደወልሽ በእናትህ በጣም ተጨንቃለች። ላይክ እኔ መልሼ ደውልልሽ ብዬ ላይክ ልደውልልህ ነው የዘጋሁባት። አሁን ደውልላታለሁ። እባክህ መልሰህ ደውልላት። እንዴ ምን ያረክ ነው አንተ? አዲስ ጸባይ ያመጣህ እንዴ? አረ በፍጹም እንዴ መቅዲ ያወቅሽ እንዴት ታዲያ እንዴ ብሬክስ አዲስ ጸባይ ያመጣሉ ልጅ ታስቢያለሽ አንቺ? እኮ እኔ እኮ ማላቅ ሰው ሆንክ ደግሞ ላይክ ከነ መቅዲ ጋር ነኝ ብለህ እንዴት ዋሻሃት? እኔማ እመጣለሁ ብዬ አስቤ ነበርና ወደዛ ላገኛችሁ። ከዛ እንደዛ ብዬ ነው የወጣሁት። ከዛ በኋላ ግን እንዳጋጣሚ አርጀንት ነገር ገጠመኝና ተው በእናትህ ተው። ጓደኛዬ ደግሞ እያወቅህ መሲ ምን ያህል ላይክ እንደዚህ አይነት ነገር እንደማትችል እያወቅህ ከአንተ ጋር በተያያዘ ነገር ምን ያህል ማለት እንዴት ደንጋጣ እንደሆነች እያወቅህ በላሁን ደውልላት። እኔ የዘጋሁባት ደውዬ ቼክ ላድርገህ ብዬ ነው። እሺ አሁን መልሼ እደውልላታለሁ። ደውልላት። እሺ አያችሁ። አብየት ነይ መቅዲ ግቢ። አሁን ደወለች እንዴ? ስልኳን ስክሪን ላይ ታሳይ። አሎ መቅዲ። መሲ በጣም ይቅርታሽ የኔ እናት።
በጣም አይ ይቅርታ ችግር ስልክ የለውም ከኢትዮጵያ በጣም ከሆነ ችግር የለውም። አዎ ከኢትዮጵያ ነው። እኔማ እኮ ደነገጥኩኝ። በጣም ጨነቀኝ። እስካሁን ድረስ ቤት አልገባም። ስልኩ መሲ ስሞክርለት ዝግ ነው። አንቺ ጋር የደወልኩት ትናንት መፍትሄ ካለ ብዬ ነው። እዛ ሳንታ ጋር ምሽተን እኮ ነው ታውቂያለሽ። ቪዲዮ እንደዚህ ፕሮሞሽን ለመስራት ምናምን እናመሻለን አንዳንዴ እኮ እና ታዲያ አመሸ ያደረው ዋለ እስካሁን ድረስ ስልክ እንኳን ደውሎ እዚህ ቦታ ነኝ አይባልም ይባላል። ግን ያው በጣም አምሽተን ነበረ እና እኔ ደግሞ ወደ ቤት መጣሁ። ጥያቸው ነው የመጣሁት። በእርግጠኝነት ደክሞት እዛው ተኝተው ነው አይ የሚሆነው። መቅድዬ አዲስ ጸባይ እያመጣ ነው ብሬክስ። ወይኔ አንቺ እንትን አላልሽ። ታይ እሱማ እንደዚህ አያደርግም ታውቂያለሽ። አይ ውዴ እንደዛ ባያደርግ ኖሮ አዳሩን ውሎን ስልክ ዝግ አያደርግም ነበር። ቢያንስ ደውሎ እኮ ስልኩን ክፍት አድርጎ እንኳን ስደውለት እዚህ ቦታ ነኝ ይለኝ ነበር። ኖ ስልኩ ዘግቶበት ነው የሚሆነው። ገባሽ? በጣም ነው ያመሸነው። በሶስታችንም ስልካችንን ስንጠቀም ነበረ፣ ስንጽፍ ምናምን ስናወራ ስልኩ ዘግቶ ነው በእርግጠኝነት። እኔ ራሱ ከገባው በኋላ ማለት ቀድሚያቸው ነው የወጣሁት ወደ ቤት የመጣሁት። ከዛ በኋላ ደውዬ ደርሻለሁም አላልኳቸውም፣ ስልካቸው ዝግ ነበረ። ለዛ ነው እሺ አሁን ሲከፍት ይደውልልሻል። ያው ተኝቶ ነው የሚሆነው። መስያ ተጨነቂ የኔ በጥራቃ ቴንኪው ዋሽተውኛል ፕራንክ ተደርገሻል እንጂ ናሲ እንደዚህ ጀመር። ኦ ማይ ጋድ ሪሊ በጣም ቴንኪው የምር በቃ ካንቺ የሚጠበቅ ምላሽ ነው ያገኘሁትና በሱ አሙል ኦ ማይ ጋድ አንተ ዝም ብለህ ትረዱኝ ኦ ማይ ጋድ እንዴት የሆነ እረፍት ተሰማኝ። እሺ ውስጤን በስመ አብ ወልድ በተለይ ወደ እኔ ስትደውይ ኦ ማይ ጋድ እስካሁን የተንቀጠቀጥኩ ነው ነገር። እኔ አንድ ነገር የደረሰብህ ነው የመሰለኝ። ምክንያቱም መሲ ላይ ጨክነ ስልክ ሳታነሳ ወይ ሌላ ቦታ አድረህ አታውቅም። የሆነ ነገር ሆነሃል ብዬ ነው ያሰብኩት። ቴንኪው እኔ እናት በስመ አብ ወልድ ጋይስ ለመቅዲ ቢግ ላይክ ቪዲዮ እየሰራው ፕራንክ ተደርገሽ ኦፍ ኮርስ እና ያለ ቪዲዮ ሪከርድ ሳናደርግ ፕራንክ ልናደርግሽ እናንተ ምንድነው የሚሻላችሁ? በቃ ሁሉም ነገር በቪዲዮ ተገኝታችኋል። ዛሬ ተገኝታችኋል። ይሄ ነው ሪል ጓደኝነት። በቃ ይሄ ነው ጓደኝነታችሁን አስመስክራችኋል በተግባር። ጓደኝነታችሁ ሳንታም ደውዬለት ነበር ያለውን እዛው ቪዲዮ ላይ ትሰሚዋለሽ። አንቺም አሁን ደግሞ ወደ ቢሹ ልንደውል ነው። ኧረ እናንተ ሰዎች የሚገርም ነው ግን በጣም የሚገርም አያችሁ። ባይ መቅዲ እንደውላለን። የኔ ጓደኞች እንደዚህ ለኔ ጠበቃ ነው መሆን። እሺ ይላችሁ ለሴት ኦኬ ቢሹ ጋር ደውይ። ቢሹ ጋር ነው አሁን ቢሹ ጋር ይደወላል። እንግዲህ እስኪ አንተስ ምን ልትል ነው? አንተ እንግዲህ እንጠብቃለን። እሱ ደግሞ ሚስኪን ነው በጣም እንግዲህ ምን ሊል እንደሚችል አብረን የምናይ ይሆናል። አያችሁ ግን ዋው ጓደኞቼ ይለያሉ ምለው በመክንያት ጓደኞቼ ይለያሉ። መጀመሪያ ደህንነትህን ነው የሚያረጋግጡት። ደህና መሆንን ካረጋገጥክ ሉክ መጀመሪያ ደህና መሆኔን ወደ እኔ ደውሎ ቼክ አደረጉ። ግን እንዴት መጣላቸው ራሱ በጣም ይገርማል። እንዴት መጣላቸው ያላ ደውይ ሄሎ ቢሹ እንዴት ነህ? መሲ እንዴት አለ? ደህና ነህ? እግዚአብሔር ይመስገን። እንዴት ነሽ? አለን። ይቅርታ ተኝተህ ነው መሰለኝ ረባሽኮ። ችግር የለውም። ስማኝማ ወንድሜ ወይ ትናንትና ብሬክስ እነሱና ቢሹ ጋር ነው ማመሸው ብሎ ነበርና ላመሽ እችላለሁ በጊዜ ላልመጣ እችላለሁ ብሎ ነበርና ሌሊቱን በሙሉ ስልኩም ዝግ ነው። አሁን እስካለው ሰዓት ድረስ ስደውልለት ስልኩ አይሰራም። በዛ ላይ እዚህ ቦታ ነኝ ብሎ አልነገረኝም። አብራችሁ ነው ያመሻችሁት? ትላንት ነው። አዎ እኔ ጋር ነው ቆመሲ። ካንተ ጋር ነው ያለው? እና ታገናኝ ትችላለህ? እሺ አሁን እየነዳሁ ነው። ልደውልሽ አንዴ። ቆይ አቁሜ ወይ እሺ እኔም እንድታገናኝ ፈልጌ ነበረ። እሺ ተኝቷል። ቆይ ልቀስቅሰው። ቆይ
እሺ ወንድሜ የሱ ደግሞ የሚገርም ሰፈርና ይቀርባል ጉድ ነው። እሱም ደወለ። ተመልከቱት። እግዚአብሔር ደወለ። ልክ ቆይ ዝም በይ ተኝቻለሁ ብሎ ከዛ በኋላ እየነዳው ነው። ሄሎ አንተ እሱ ነው ማለት መሲ ደውላልኝ ነበር እንዴ? ምን ነው በሰላም? የት ነው ያደርከው? አይ ውጭ ነው ያደርኩት፣ ግን ያው እናንተ ጋር መሻለሁ ብያት ነበር። ምን ነው እኮ ደወለችልኝ። ታዲያ ስልክ እምቢ ብሏት ነው መሰለኝ። ስልኬ አሁን ነው የከፈትኩት። የሚገርምህ ቻርጅ አልነበረውምና አሁን መኪና እንደገባው ነው ሆነ ያረኩት። እሺ እኔ ጋር ነኝ አልኳት እኮ ተው እንጂ ማርያም። በቃ እሺ ችግር የለውም። እሺ በላት እንደዛ። አገናኘኝ አለችኝ። ዘጋው እየነዳው ነው ምናምን ብዬ ተው እንጂ። ኦኬ ችግር የለውም። ደውላትና ምን ልበላት? ወጣለሁ ተመልሼ አገናኝሻለሁ ልበላ የሆነ ነገር ብቻ። አንተ አትናገረው እንዴ? አንዴ ይቅርታ፣ አንዴ ትራፊክ መጥቷል። መኪና ላይ ነኝ እኮ። ተኝቻለሁ አለና ጋይስ ደወለ። አሎ መሲ ይቅርታ። እሺ አይ ችግር የለውም። ቅድም እኮ ግን ድምጼ የተኛ ነው የሚመስለው። መኪና እየነዳው ነው አልከኝ። አገናኘኝማ በእናትህ በጣም ተጨንቄያለሁ። መረጋጋት እኮ አልቻልኩም። እኔ ምን ሆኖት ነው ያን አልኩት። እኔ ሌላው ነገር እንኳን ችግር የለውም። ደህና እኮ ነው። ትንሽ አምሽተን ነው ለቀረጸና እኮ አገናኘኝ አንዴ። እሺ ቆይ አንዴ ልግባሽ መስዬ። ኧረ በማርያም አንዴ እየነዳው ነው ትለኛለህ። አንተ ጋር ከሆነ ምን ችግር አለ? አሞታል እንዴ? ደህና አይደለም? ኧረ አይደለም ማመቤቴ ደህና ነው። እና ስራ ላይ አምሽተን ነው ትንሽ ደክሞት ነው እና እየነዳው ነው እኮ ብለኝ ነበር። አሁን እኮ አሁን ልግባና ላገናኝሽ ተኝቶ ነበር ሶታ ይደውልልሽ። ቅድም እኮ ተኝተህ ነው ይቅርታ ረበሽኩ ስልህ ችግር የለውም ነበር ያልከኝ። ቢሹ እሺ ደህና ነው ማለት ይቅርታ። ግን በዚህ ልክ ማጨናነቅ የለብኝም። ራሴ ተጨንቄ ግን ብታገናኘኝ እኔ ደስ ይለኛል። ገብቶኛል። ችግር የለውም እኮ አገናኝሻለሁ። ኧረ በእናትህ ግን ላብድ ነው። አገናኘኝ አሁን ነው። እሺ ትንሽ ጠብቂኝ። እሺ ልግባ ወደ ቤት። እሺ እንዳዘጋው ስልኩን እንዳዘጋው እየነዳሁ ነው። ሚውት አድርጌዋለሁ። ምን አልከኝ? ትንሽ ጠብቂኝ ደቂቃና ይመጣል ቤት እኮ እነግረዋለሁ ገብቼ። እየነዳህ ነው ወይንስ? አዎ ትላክስ እስኪ ልስማው አንዴ። ማለቴ ነገሩ ደስ ስላላለኝ ነው። እስኪ ትላክስ አድርግና ልስማ። እየነዳ ነው። አይ ልደውልልሽ። አንበሳዬ ብራንክ ተበልተሻል ብራዘር። በኢየሱስ ስማ፣ አንተ ስማ፣ መጀመሪያ ተኝቻለሁ፣ ከዛ እየነዳሁ ነው። ክላሽ አያደርግም ብራዘር። ኦ ማይ ጋድ! ያንተ ደግሞ ለየት ያለ ነው ነገሩ። ወይዬ በዚህ ልክ ነው እኔ እየተደነባበርኩ። ጭራሽ አንተ አንዴ ተኝተህ አንዴ እንትን እያረኩ ነው፣ አንዴ ተኝቷል ትለኛለህ። ኧረ ደስ አይልም እንደዚህ። ምን ደከምኩ ጋይስ፣ አስጨነቃችሁኝ እኮ ብራዘር። በቃ አንቺ በቃ ዝም በል። አንተ ክፉ ሰው ነህ በጣም ባለጌ። ጓደኝነታችን አስመስክራችኋል። ዋው ሪሊ ሪስፔክት። በጣም የምር ኮርቼባችኋለሁ። እሺ ብድር መላሽ ያርገኝ። አሳዝነሽኛል። ሁለተኛማ እኔ በቃ የሆነ
እንደው ከሳንታም ደወልኩ ካንተም ደወልኩ ከሷም ደወልኩ በቃ ቆይ ነው ቆይ እንደው እውነተኛ ጓደኞች ማለት እናንተ ናችሁ። በቃ እንደዚህ ነው እውነተኛ ጓደኝነት። አየህ ሌላ ሰው ቢሆን አሁን አላቅም ቢል ሪልም ቢሆን ራሱ አላቅም ቢል ያው የሆነ ሪዝም መፍጠር አለብህ እንጂ ለጊዜው እናንተ ጋር ነው ብሎኝ ነበር ስትባል ያው እኔም ልሰጠው የሚችለው ምላሽ ነው። ገብቷል? አይ እምነታችንን አጣን። መሲ እኔ ነግርሻለሁ ካሁን በኋላ እውነት ወይኔ ውሸት እንዳያችሁ ለኔ ግን ዋሹኝ ለሱ ግን ቆሙለት። እዩ ዋው ምን ትላለህ? ደስ ይላል። ቴንክ ዩ። እሺ እንደውላለን። እሺ ጋይስ ሌሎችም ሰዎች ነበሩ ግን ለዛሬው በዚሁ ይበቃናል። ምክንያቱ ያው ቪዲዮ ይረዝማል። አሁንም ራሱ 26 ደቂቃ አካባቢ እንደደረሰ እያሳየኝ ነው። ሶ ሪሊ በጣም አይ ዶንት ኖ። እንግዲህ እስኪ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። እንግዲህ እነዚህ በጣም የምወዳቸው የማከብራቸው ጓደኞቼ ናቸው። ጓደኞቼ ደግሞ ሪል ጓደኝነታቸውን በተግባር አሳይተዋል። እውነት በቃ አንድ ባለትዳር የሆነ ሰው ደውሎ የሆነ ነገር ሲል ትክክለኛ በቃ ሊሰጥ የሚገባው ምላሽ ነው ብዬ ማምነው ነኝ። እኔም በሆን ራሱ ዋሽተውኛል። እኔ በሆን ራሱ ሌላ ጓደኛ እንደዛ ቢለኝ እኔ ልሰጥ የሚችለውን ምላሽ ነው የሰጡትና ዋው የእውነት በጣም ይሄ ነው በቃ ጓደኝነት ማለትና በጣም ነው የምወዳችሁ። እሺ ለነዚህ ሰዎች እንደው ግብዳ ላይክ ሳትሰጡ እንዳታልፉ። ኔክስት በሌላ ቪዲዮ እንገናኛለን። እስከዛው ሰላም ሁኑ። እንወዳችኋለን እናከብራችኋለን። ቪዲዮን ከወደዳችሁት ላይክ አድርጉ፣ አስተያየታችሁን ታች ላይ አስቀምጡ። እንወዳችኋለን። ይሄ እንግዲህ የመሲ ሐሳብ ነው፣ የኔ ሐሳብ ነው። አስቀምጡ ከታች። አዎ ኦኬ። መሲ ደግሞ በቅርቡ ቀን በራሷ ቻናል አዳዲስ ቪዲዮዎችን እንለቃለን። ሰብስክራይብ አድርጉኝ እሺ። በአዲስ ቪዲዮ ነው የመጣለሁ በራሴ ቻናል። ባይ